ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገቡ። በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሄደ። የኢትዮጵያ ብሔራዊ ባንክ በ12 ዓመታት ውስጥ ለመጀመሪያ ጊዜ መንግስት ብድር ወደ ዜሮ መውረዱን አስታወቀ። ከውጭ የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ገለጹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። ብፁዕ አቡነ ጴጥሮስን ጨምሮ 3 ብፁዓን አባቶች ኢትዮጵያ ገቡ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ 3 ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲስቆሪዮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ 3ቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ እንደነበር ይታወሳል። በዚህም ብፁዓን አባቶች ዛሬ አዲስ አበባ ገብተዋል። በተያዘ መንግስት 3 ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶስ ገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የ3ቱ ብፁዓን አባቶች ወደ ሀገር መግባት በተመለከተ መግለጫ ወጥቷል። ቋሚ ሲኖዶሱ በመግለጫው በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያ አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤን እንዲሳተፉ ቅድስት ቤተክርስቲያን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3 ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶሱ ወደፊትም እግዚአብሔር በሰጠን ምድር አባቶቻችንን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲሉ በመግለጫቸው አስታውቀዋል። በኢትዮጵያ የተተገበረው የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ ተስፋ ሰጪ ውጤት ማስመዝገቡን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ፋይናንስ ፎረም በዛሬው ዕለት የተጀመረ ሲሆን በመድረኩ ላይ የተገኙት ፕሬዝዳንት ታዬ የማክሮ ኢኮኖሚ ማሻሻያ ወደ መሬት በወረደ አጭር ጊዜ ውስጥ አመርቂ ውጤት ማስመዝገቡን ተናግረዋል። ከአንድ ክፍለ ዘመን በላይ እድሜ ያለው የሀገሪቱ የፋይናንስ ዘርፍ የሚፈለገውን ያህል እድገት ሳያስመዘግብ መቆየቱን አንስተው በዘርፉ የተጋረጡ መሰናክሎችን ለማለፍ አካታችና ዘመኑን የዋጀ ስርዓት ለመፍጠር የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረጉን አመላክተዋል። በቀጣይም የሀገራችንን የፋይናንስ ዘርፍ ወደ ዲጂታል ለማሸጋገር ሊሰራ ይገባል ብሏል። የፋይናንስ ፎረሙ የፋይናንስ ዘርፉን አንገብጋቢ ችግሮች ለመቅረፍ የግሉን ዘርፍ ጥያቄ ወደ መድረክ ለማምጣት እና ለችግሮቹ ላይም የመፍትሄ ሀሳቦችን ለማውጣት ጠቀሜታው የጎላ ነው ሲሉ ገልጸዋል። በፎረሙ ላይ የብሔራዊ ባንክ ገዢ ማሞ ምህረቱን ጨምሮ የመንግስት ከፍተኛ የስራ ኃላፊዎች፣ የባንኮች ፕሬዝዳንቶችና ከሀገር ውስጥ እና ከውጭ የተጋበዙ እንግዶች እየተሳተፉ ይገኛሉ። የኢትዮጵያ ብሔራዊ ባንክ በ12 ዓመታት ውስጥ ለመጀመሪያ ጊዜ የመንግስት ብድር ወደ ዜሮ መውረዱን አስታወቀ።
የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ይህንን የገለጹት በዛሬው ዕለት በጀመረው የኢትዮጵያ ፋይናንስ ፎረም ላይ ነው። የኢትዮጵያ ፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሬ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር አስታውሰው ችግሮችን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷን ተናግረዋል። ማሻሻያውም የኢትዮጵያ የፋይናንስ ዘርፍ አካታችነትና ተገዳዳሪነት ማሳደግ፣ የውጭ ምንዛሬ እጥረት መፍታት፣ የውጭ ንግድንና የውጭ ቀጥታ ኢንቨስትመንትን መሳብ እንዲሁም የዋጋ ንረት መቆጣጠርን ያለመ መሆኑን አመላክተዋል። የማክሮ ኢኮኖሚ ሪፎርሙ ራዕዮችን እውን ለማድረግ በተከናወኑ ጥረቶችም የውጭ ምንዛሬ እጥረትን መፍታት እንደተቻለና የግሉን ዘርፍ የሚያሳትፍ የፋይናንስ ዘርፍ እውን መደረጉን ገልጿል። የማክሮ ኢኮኖሚ ማሻሻያ የሀገራችን የፋይናንስ ዘርፍ ተወዳዳሪና ገበያ መር የግሉን ዘርፍ ማዕከል ያደረገ ዲጂታላይዝድ እና ደህንነቱ የተጠበቀ ማድረግ ተችሏልም ሲሉ ተናግረዋል። የዓለም ባንክ ኢትዮጵያ እየተገበረች የምትገኘውን የኢኮኖሚ ሪፎርም ቀጣይነት ባለው መልኩ ለመደገፍ ቁርጠኛ መሆኑን የባንኩ የኢትዮጵያ፣ ደቡብ ሱዳንና ኤርትራ የሰው ሀብት ልማት ፕሮግራም መሪ ዶክተር ሸሪን ቫርኪ ገለጹ። ዶክተር ሸሪን ቫርኪ ባንኩ ከኢትዮጵያ መንግስት ጋር የተጀመረውን የሪፎርም ጉዞ ውጤታማ ለማድረግ በቁርጠኝነት እንደሚሰራም ተናግረዋል። ሪፎርሙ ለኢትዮጵያ ቀጣይ እድገትና ምርታማነት የበኩሉን ሚና እንደሚወጣም አመላክተዋል። መንግስት በማክሮ ኢኮኖሚ ሪፎርሙ ምቹ የንግድና ኢንቨስትመንት ሁኔታ ለመፍጠር ያሳየውን ቁርጠኝነት ያደነቁ ሲሆን ከኢኮኖሚ ውጪ በተለያዩ መስኮች የደረጉ ማሻሻያዎችን መልካም የሚባሉ መሆናቸውን ተናግረዋል። በኢትዮጵያ ከፍተኛ እድገት እያሳዩ ያሉ ዘርፎች እንዳሉ የገለጹት የፕሮግራሙ መሪው ዘርፎቹ የተሻለ ጥራት ያለው እድገት በማምጣት የኢኮኖሚ ሽግግርን የመደገፍ ቁልፍ ሚና አላቸው ብሏል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ የአመራር ዘመን በሀገር በቀል የኢኮኖሚ ሪፎርም ማዕቀፍ ሁሉን አቀፍ ሪፎርሞች አድርጋለች። የማክሮ ኢኮኖሚ ሪፎርሙ ተከትሎም የገቢ መጠንና የውጭ ንግድ እድገት ያሳየ ሲሆን የውጭ ምንዛሬ ክምችቱም ከ2 እጥፍ በላይ ጨምሯል። የዋጋ ንረቱም እየቀነሰ ይገኛል። የቴሌኮሙኒኬሽን፣ ሎጂስቲክስ፣ ኢነርጂ፣ ባንክና ሌሎችም ለውጭ ባለሀብቶች ቁልፍ የሆኑ ዘርፎች የባለሀብቶችን ቀልብ የሳቡ ናቸው። የሪፎርሙ ኢኒሼቲቮችም ያደነቁት ዶክተር ሸሪን ቫርኪ የግሉ ዘርፍ በኢንቨስትመንትና ንግድ ያለውን ተሳትፎ የሚያሳድጉ ሪፎርሞችን በዘላቂነት ማከናወን እንደሚገባም አመላክተዋል። በዚህ ረገድም የዓለም ባንክ ከሌሎች የልማት አጋሮች ጋር በመሆን የግሉ ዘርፍ ኢንቨስትመንት ተሳትፎ እንዲያድግና የኢትዮጵያ ኢኮኖሚ ትራንስፎርሜሽን አካል እንዲሆን እየሰራ እንደሚገኝ ተናግረዋል። በልማት ፕሮግራሙ ላይ ከ20 ዓመታት በላይ የዘለቀ ልምድ ያላቸው ፕሮግራም መሪው በሰው ሀብት ልማት ላይ መዋዕለ ንዋይን ማፍሰስ እንደሚገባም ገልጸዋል። በትምህርት ሪፎርም ትግበራ እውቀትና ሰርቲፊኬትን ማገናኘት የሚያስችል ስራ እየሰራ ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። በአጠቃላይ ትምህርት ስርዓቱ ላይ አጭበርብሮ ሰርቆና ኮርጆ ሳይሆን አንብቦ ለፍቶና እውቀት ይዞ ፈተና የሚያልፍ ተማሪ በማብቃት ላይ በትኩረት እየተሰራ መሆኑን ገልጸዋል። ተማሪዎች አጭበርብረው የሚያልፉበት መንገድ ዝግ መሆኑን ለወላጆችና ለመምህራን በግልጽ እያስረዳን ነው ያሉት ፕሮፌሰር ብርሃኑ የፈተና አሰጣጥ ስርዓቱን ከሌብነትና አጭበርባሪነት ለማጽዳት በዘላቂነት እየተሰራ መሆኑን ጠቁሟል። የትምህርት ጥራትን ለማስጠበቅና የመምህራን አቅም ለመገንባት በማለም ከ60 ሺህ በላይ መምህራንና ከ13 ሺህ በላይ የትምህርት ቤት ዳይሬክተሮች ስልጠና መውሰዳቸውንም ገልጿል። ባለፉት 5 ዓመታት የትምህርት ጥራትን ለማስጠበቅ ከ40 ሺህ በላይ የቅድመ መደበኛ ትምህርት ቤቶች መገንባት መቻሉንም አነስተዋል። በማህበረሰብ ተሳትፎ ትምህርት ለትውልድ ፕሮጀክት ተቀርጾ በ2016 ዓ.ም ብቻ ከ5966 በላይ አዲስ ትምህርት ቤቶች በመገንባት ወደ ስራ ማስገባት ተችሏል ብሏል። ባለፉት 6 ወራት ትምህርት ሚኒስቴር በራሱ ፕሮጀክት ቀርጾ የ5 አዳሪ ትምህርት ቤቶች ግንባታ ማጠናቀቁን የገለጹት ሚኒስትሩ በሚቀጥለው የትምህርት ዘመን ተማሪዎች መቀበል እንደሚጀምሩም አነስተዋል። የትምህርት ጥራትን ለማሻሻል የፈረሱትን መልሶን በመጠገን ሂደት ከ15 ሺህ በላይ ትምህርት ቤቶች ተጠግነዋልም ብሏል ሚኒስትሩ። የብሔራዊ ተሃድሶ ኮሚሽን በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን መልሶ ለማቋቋም በሚያስችሉ ጉዳዮች ከክልል የስራ ኃላፊዎች ጋር ምክክር አድርጓል። በምክክሩ ወቅት የክልሉ ርዕሰ መስተዳድር አረጋ ከበደ እንዳሉት በግጭት ወቅት ተፋላሚ ኃይሎች ብቻ ሳይሆን ሰውና ንብረት ላይ ጉዳት የሚደርስ መሆኑን በመረዳት የታጠቁ ኃይሎችን ወደ ሰላም እንዲመጡ ሲሰራ ቆይቷል። ወደ ሰላም የገቡ ታጣቂ ኃይሎችን የክልሉ መንግስት ከብሔራዊ ተሃድሶ ኮሚሽን ጋር በመተባበር የተሃድሶ ስልጠና በመስጠት ሰላማዊ ኑሮ እንዲኖሩ ማድረጉን ጠቁሟል። አሁንም በተለያዩ የክልሉ አካባቢዎች ከሚገኙ የታጠቁ ኃይሎች ጋር የሰላም ስምምነት ላይ መደረሱን ገልጸው በቀጣይ የተሃድሶ ስልጠናውን ወስደው ወደ ማህበረሰቡ እንዲቀላቀሉ ይደረጋል ብለዋል። የታጠቁ ኃይሎች ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ
ኮሚሽኑ በሚያደርገው ጥረት የክልሉ መንግስት ድጋፉን አጠናክሮ እንደሚቀጥል ገልጸው አጋር አካላትም ትብብር እንዲያደርጉ ጠይቀዋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በበኩላቸው በሀገሪቱ ሁሉም አካባቢዎች የቀድሞ ታጣቂዎችን በማሰልጠንና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ ይደረገ መሆኑን ገልጸዋል። ለዚህም የመንግስት መዋቅር ለኮሚሽኑ ድጋፉን አጠናክሮ እንዲቀጥል መጠየቃቸውም ተዘግቧል። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሄደ። ትናንት ግንቦት 6 2017 ዓ.ም ከኢትዮጵያ ፖለቲካ ፓርቲዎች የተሰረዘውን ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ ድርጅታቸውን ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን አመራር ማስተካከያ እንደሚያካሄድ ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምቷል። በሰልፉ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ክፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮች ተደምጧል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይቷል። በሰላማዊ ሰልፍ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብሏል። ሰልፉ ከትናንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነም ለማወቅ ተችሏል። ከሁሉም የህብረተሰብ ክፍሎች የተወጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውን ከማይጨው ኮሚኒኬሽን ጽሕፈት ቤት የተገኘው መረጃም አመላክቷል። ሃይማኖታዊ እሴቶችን በማጎልበት አፍሪካዊ አንድነትና አብሮነትን ይበልጥ ለማጠናከር ሚናችንን እንወጣለን ሲሉ የተለያዩ የአፍሪካ ሃይማኖት አባቶች ገለጹ። የአፍሪካን እድገት ወደ ኋላ እየጎተተ የሚገኙትን የሰላምና ጸጥታ ችግሮች ለመፍታት የሃይማኖት አባቶች የሚሰጧቸው ትምህርቶች የጎላ ሚና እንዳላቸው ከኢዜአ ጋር ቆይታ ያደረጉ የሃይማኖት አባቶች ገልጸዋል። ናይጄሪያዊው የሃይማኖት አባትና የሽምግልና ማዕከል መስራች አምባሳደር ዶክተር ጄምስ ሞቨል እንደሚሉት የሃይማኖት አባቶች በአህጉሪቷ ዘላቂ ሰላም በሚያሰፍኑና የህዝቦች አብሮነትን ሊያጎለብቱ በሚችሉ ትምህርቶች ላይ ማተኮር ይገባል። የእምነቱ ተከታዮች አባቶችን አርአያ በማድረግ የሚንቀሳቀሱ በመሆኑ የእምነት አባቶች ህዝቡን የሚያነጹና በጎነትን በተግባር የሚያሳዩ ስራዎች ማከናወን እንዳለባቸው ነው ያሳሰቡት። ሌላው የሃይማኖት መምህራንና የሀገር ሽማግሌ አምባሳደር ኢማም መሐመድ የአፍሪካ ህብረት እንደ አውሮፓውያን የዘመን ቀመር በ2063 ሰላሟ የተረጋገጠ የበለጸገችና በኢኮኖሚ የተሳሰረች አፍሪካን ለመፍጠር የያዘውን እቅድ እንዲሳካ ሰላም ማረጋገጥ ቁልፍ ጉዳይ ነው ብሏል። ለዚህም ደግሞ የእምነት አባቶች ተከታዮቻቸውን ስለ ሰላም፣ አብሮነትና ፍቅር የማስተማር ትልቅ ኃላፊነቶች እንዳለባቸውም ያስገነዝባሉ። ከጥላቻ ይልቅ ፍቅርን፣ ከመለያየት ይልቅ አንድነትን፣ ከግል ይልቅ የጋራ የሚለውን በማጉላት በበቂ ሁኔታ ግንዛቤ መፍጠር በሚችሉ ጉዳዮች ላይ ማተኮር ይገባል ብሏል። የሃይማኖት አባትና አማካሪ ጂስዌንደር ጋሪኤል በበኩላቸው ዓለም አንድ መንደር የሆነች መምጣቷን ጠቅሰው የዚህ ምክንያት ደግሞ የህዝቦች መቻቻልና መከባበር ነው ብሏል። የእምነት ልዩነት ቢኖርም ልዩነት አክብሮ በሰላምና በፍቅር መኖር ግድ በመሆኑ አማኞችም ይህንን ሊተገብሩ እንደሚገባ አስገንዝበዋል። ኢትዮጵያ የተለያዩ ሃይማኖቶች ተቻችለው በፍቅር የሚኖሩባት ሀገር መሆኗን ነው የእምነት አባቶቹ ያነሱት። በኢትዮጵያ የተመለከቱት የመቻቻልና የመከባበር እሴት ለሌሎች ሀገራት አርአያ እንደሚሆን ጠቅሰው ለአፍሪካ ሰላምና ልማት መረጋገጥ የእምነት አባቶች ሚና የጎላ መሆኑን አነስተዋል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በኢትዮጵያ ለቱሪዝም ልማት የሚውል ከ10 እስከ 20 የሚሆኑ ጥብቅ ስፍራዎች መለየቱን አስታውቋል። የቱሪዝም ሚኒስቴር ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ጋር በመሆን የዩኔስኮ ዓለም አቀፍ ጂኦ ፓርኮችና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ ያዘጋጁት አውደ ጥናት በአዲስ አበባ ተካሂዷል። አውደ ጥናቱ የቱሪዝም ሀብቶችና አቅሞችን መጠቀም ላይ ያተኮረ ነው። የዩኔስኮ ከፍተኛ የፕሮግራም ስራ አስፈጻሚ ኦዝሌም አዲያመ ኢትዮጵያ ለልዩ መልክዓ ምድር ቱሪዝም ወይም ጂኦ ቱሪዝም የሚሆኑ እምቅ ሀገር በቀል ሀብቶች እንዳሏት ከኢዜአ ጋር ባደረጉት ቆይታ ገልጸዋል። ኢትዮጵያ በተፈጥሮ ሀብት የቱሪዝም ልማትና የጥብቅ ስፍራዎች ከፍተኛ የስራ ዕድል መፍጠር የሚያስችል ሀገራዊና አህጉራዊ ቱሪዝም አቅም እንዳላትም አመላክቷል። በዩኔስኮ ጥብቅ ስፍራ ተብለው የተለያዩ ስፍራዎች የምድርን ተፈጥሯዊ ቅርሶች ለመጠበቅና ዘላቂ ልማትን ለማረጋገጥ ወሳኝ ሚና እንዳላቸው ተናግሯል። መልክዓ ምድራዊ የቱሪዝም ሀብቶች በዩኔስኮ ዓለም አቀፍ መመዘኛ የወጣላቸው ቢሆንም
ሀገራት በራሳቸው መንገድ የባህልና የተፈጥሮ ስፍራዎችን መሰየም እንደሚችሉም ነው የጠቆሙት። ኢትዮጵያ ከሌሎች የአፍሪካ ሀገራት በተለየ ሁኔታ በርካታ የሚዳሰሱና የማይዳሰሱ ቅርሶች ባለቤት መሆኗን አመላክተዋል። ኢትዮጵያ የሰው ዘር መገኛ ናት ያሉት የፕሮግራሙ ስራ አስፈጻሚ በተፈጥሮና በባህል የካበተ ሀብት ባለቤት እንደሆነችም ገልጸዋል። ኢትዮጵያ የዓለም የአፈጣጠር መገኛና ዓለም እንዴት እንደተፈጠረ ማሳያ ናት። ከምድር ስሪት አንጻር የመሬት አፈጣጠር ታሪክ የያዘች ሀገርም ናት ብሏል ኦዝሊም እንዲያምን። ዩኔስኮ የዋሻዎችን ስርዓትን ጨምሮ በኢትዮጵያ ለቱሪዝም ልማት የሚውሉ ከ10 እስከ 20 የሚሆኑ ጥብቅ ስፍራዎችን መለየቱን ገልጸው ይህም ኢትዮጵያ በዘርፉ ያላትን የመልማት አቅም የሚያሳይ ነው ብለዋል። ድርጅቱ ኢትዮጵያ በብሔራዊ ፖሊሲ ማዕቀፏ ጥብቅ ስፍራዎች ለማልማትና የቱሪዝም ዘርፉን ለማሳደግ ያከናወነች ያለውን ስራ ለመደገፍ ቁርጠኛ ነው ብለዋል። ቀጠናዊ የኢኮኖሚ ማህበረሰቦች የአፍሪካን መጻኢ ጊዜ የተሻለ ለማድረግ ትብብራቸውን ማጠናከር እንደሚገባቸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የቀጠናዊ የኢኮኖሚ ማህበረሰቦች እና የአፍሪካ ህብረት ኮሚሽን የጋራ ስብሰባ ዛሬ በበይነ መረብ ተካሂዷል። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁና የቀጠናዊ ኢኮኖሚ ማህበረሰቦች አመራሮች ተሳትፈዋል። የኮሚሽን ሊቀመንበር ቀጠናዊ ተቋማትና አደረጃጀቶች የህብረቱ ምሰሶዎች መሆናቸውን ለትስስር ለሰላምና ለማይበገር አቅም ለመገንባት አስፈላጊ እንደሆነም ገልጿል። በድንገተኛ ክስተቶችና ቀውሶች በምታስተናግደው ዓለም ላይ የጋራ ምላሽና ስትራቴጂካዊ እርምጃዎችን መውሰድ እንደሚገባም አመላክቷል። ሰላም ለልማትና መረጋጋት መሰረታዊ የሚባል ጉዳይ እንደሆነ አስገንዝበዋል። ከባለብዙ ወገን የዲፕሎማሲ አኳያም አፍሪካ በቡድን 20 ያላትን ተሳትፎ የጋራ ትብብርና አንድነትን ያስቀደመ መሆን እንዳለበት አመላክቷል። ከተበታተኑ ጥረቶች ወደ የጋራ አመራር ሰጭነት በመሻገር የአፍሪካ ህብረት ኮሚሽንና ቀጠናዊ ኢኮኖሚ ማህበረሰቦችን በማጠናከር የአፍሪካ መጻኢ ጊዜ በጋራ መቅረጽ እንደሚገባ አሳስበዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ በበኩላቸው አንድነትን የጋራ ራዕይና የጋራ የተግባር ምላሽ መሰረት ባደረገ መልኩ ትብብርን ማጠናከር እንደሚገባም ገልጸዋል። የምንፈልጋትን አፍሪካ በተበታተኑ ጥረቶች እውን ማድረግ አይቻልም ያሉት ዋና ጸሐፊው ጠንካራ አመራር ሰጭነት፣ ስትራቴጂካዊ ቅንጅትና የዜጎችን ህልሞች ለማሳካት ያለ እረፍት መስራት ራዕዩን ለማሳካት ወሳኝ መሆኑን አመላክተዋል። ኢጋድ በአፍሪካ ህብረት ጥላ ስር ቀጠናዊና አህጉራዊ ትልሞችን እውን የማድረግ የጋራ ጥረትን ለመደገፍ ቁርጠኛ ነው ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ተገለጸ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽህፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላድሚር ሜዲንስኪ መሆኑን አመላክቷል። ቀደም ሲል ቭላድሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዜሌንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቆ ነበር። ፕሬዝዳንት ፑቲን ኢስታንቡል የሚገኙ ከሆነ የአሜሪካው ፕሬዝዳንትም ሊገኙ እንደሚችሉ ፍንጭ ሰጥቶ የነበረ ቢሆንም አሁን ግን ትራምፕ በንግግሩ ላይ እንደማይሳተፉ ተገልጿል። ነገር ግን የዩክሬኑ ፕሬዝዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከሀገሪቱ ፕሬዝዳንት ሬሴፕ ታይብ ኤርዶጋን ጋር ይገናኛሉ ተብሏል። ፑቲን በንግግሩ ላይ የሚሳተፉ ከሆነ ዜሌንስኪም በቀጥታ እንደሚሳተፉ ገልጿል። ፑቲንና ዜሌንስኪ ከታህሳስ 2019 ወዲህ በአካል ተገናኝተው አያውቁም። ሩሲያና ዩክሬን የመጨረሻውን ቀጥተኛ ድርድር ያደረጉት ሞስኮ መጠነ ሰፊ ጥቃትን በዩክሬን ላይ ከከፈተች በአጭር ጊዜ በኋላ ቱርክ ውስጥ ነበር። 2 ዓመት ባለፈው የሩሲያና ዩክሬን ጦርነት ሩሲያ በምስራቃዊ ዩክሬን ያሉ ግዛቶቿን ቀስ በቀስ በማስፋፋት ተቆጣጥራለች። ባለፈው እሁድ ፕሬዝዳንት ፑቲን በሩሲያና በዩክሬን መካከል ቀጥተኛ ንግግር በቱርክ ትልቋ ከተማ ኢስታንቡል ውስጥ ያለምንም ቅድመ ሁኔታ እንዲካሄድ ጥሪ አቅርበው ነበር። ለዚህም ምላሽ ፕሬዝዳንት ዜሌንስኪ ፑቲን የሚሳተፉ ከሆነ ራሳቸው በቀጥታ እንደሚገኙ አሳውቀው ነበር። የፑቲን የኢስታንቡል ንግግር ሀሳብ የመጣው የአውሮፓ መሪዎች ቅዳሜ ዕለት በዩክሬን ዋና ከተማ ኪየቭ ከተገናኙ በኋላ ለ1 ወር የሚቆይ ተኩስ አቁም እንዲደረግ ጥሪ ካቀረቡ በኋላ ነው። የአሜሪካው ፕሬዝዳንት ትራምፕ ዩክሬን የንግግር ጥሪውን እንድትቀበል መጠየቃቸውን ተከትሎ ዜሌንስኪ ራሳቸው በንግግር ላይ በቀጥታ እንደሚሳተፉ ገልጸው ነበር። ዛሬ በሚደረገው ንግግር ላይ ፑቲን የሚገኙ ከሆነ ትራምፕም ሊገኙ የሚችሉበት እድል እንደሚኖር ትናንት ረቡዕ አሳውቀው ነበር። ኳታር የሚገኙት ትራምፕ ለጋዜጠኞች እንደተናገሩት በንግግሩ ላይ ፕሬዝዳንት ፑቲን ስለመገኘታቸው የሚያውቁት ነገር እንደሌለ ገልጿል።
ነገር ግን አሜሪካ በከፍተኛ ባለስልጣን የሚመራ ልዑክ በንግግሩ ላይ እንዲሳተፍ እንደምትልክ ይጠበቃል። የአሜሪካ ውጭ ጉዳይ ሚኒስትር ኃላፊ ማርኮ ሩቢዮ ዛሬ ሐሙስ ከኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ጋር ለመወያየት ረቡዕ ዕለት ቱርክ መግባታቸው ተናግረዋል። ከሩሲያና ዩክሬን ንግግር በፊት ከሩቢዮ ጋር የተገናኙት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሳቢያ አሜሪካ ሰላም ለማውረድ ለምታደርገው ጥረት ሀገራቸው ቁርጠኛ መሆኗንና ሩሲያ ገንቢ እርምጃ በመውሰድ ምላሽ እንድትሰጥ ጥሪ አቅርበዋል። ወደ ስልጣን እንደተመለሱ በአጭር ጊዜ ውስጥ የሩሲያና የዩክሬን ጦርነት እንደሚያስቆሙ የተናገሩት ፕሬዚዳንት ትራምፕ ተኩስ እንዲቆም ጥረት ሲያደርጉ ቆይቷል። ከጦርነቱ መጀመር በኋላ በፑቲን ላይ ምዕራባውያን እየወሰዱት የነበረውን የማግለል እርምጃ በማብቃት ትራምፕ ፑቲን በስልክ ከማናገር አልፈው ልዩ መልእክተኛቸውን ወደ ሞስኮ ልከዋል። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎችን አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ከቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነቱ ያልተጠበቀ ብሎ የበየነ ሲሆን ከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸውና ደህንነት አካባቢውን ለቀው እንዲወጡ ተናግሯል። በእስራኤል ከተለያዩ ህንፃዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሼፋ ሆስፒታልና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ ይጠቀምባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለስልጣናት እና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሃን መጠለላቸውን ተናግረዋል። ሰዎች ከነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቀዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።